አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ክፍል 4 የአረብኛ ቋንቋ ንባብ ትምህርታችን ነው። ለዛሬ እናየዋለን ብለን የቀጠርነው ትምህርት ፈትሐ ነው። ከዚህ በፊት የአረብኛ ፊደላት ሳይቀጣጠሉ በፊት የሚኖራቸውን ቅርጽ፣ የሚወክሉትን ድምፅ፣ ያቀጣጠል ሁኔታቸውን በደንብ አይተናል። ዛሬ የምንማረው ፈትሐን ነው ማለት ነው። እዚህ ጋር በእያንዳንዱ ሰንጠረዥ ውስጥ በቦክስ ውስጥ አድርጎ ፊደሉ ሳይቀጣጠል በፊት ያለውን ቅርጽ አስይዞ ነው ፈትሐ ያደረገው። እኛ ሲቀጣጠሉ ስለተማርን ሲቀጣጠሉም ስንማር እንዳይጠፋባችሁ እሱን ልብ ትላላችሁ ማለት ነው። ኢንሻአላህ ፈትሐ ማለት ሐሳቡ በቀላል አማርኛ በአማርኛው መስመር አንድ ፊደላት ድምፅ ጋር አመሳስሎ ማንበብ ነው። እሺ የአማርኛውስ መስመር አንድ እነማን ነው ካላችሁ ሀ፣ ለምሳሌ ሀ ሁ ሂ ስንል ካሉት ውስጥ ሀ ፊደል አለ። ሀ ፊደል አለ። ሀ የመጀመሪያው ነው። ሁ ሁለተኛው ነው። ሂ ሶስተኛው ነው በሀ ቤተሰብ። ስለዚህ ሀ የመጀመሪያው ነው። ሀ ማለታችን ነው። ፈትሐ እንደ ሀ ነው የሚሆነው። ከለ ቤተሰብ ደግሞ ለን ነው የምንይዘው። ለምን ለ የመጀመሪያው ወይም አንደኛው ስለሆነ ሉን ሁለተኛ ብለን ማለት ነው። ሊን ሶስተኛ፣ እንደዚህ እያለ የሚያወርድ ነው። ሀመር ውሃ ላይም ሀ፣ ከዛ መ፣ እዛ ሰ፣ እዛ ረ፣ ሰ፣ እዛ ሸ፣ ቀ፣ በ፣ ተ፣ ቸ እነዚህን ነው የሚይዝልን ማለት ነው። ፈትሐ ሲሆን አረብኛው ፊደል ተምረናል። የሚወክለውን ድምፅ ትገምታላችሁ። ከዛ የአማርኛውን መስመር አንድ አድርጎ ማንበብ ነው። ለምሳሌ ይሄኛው አሊፍ ነው። ስለዚህ ስታነቡት ምን ብላችሁ ነው የምታነቡት ማለት ነው? አ አ ይችኛዋን ድምፅ ማለት ነው። ለምን አ ተባለ ከተባለ ፈትሐ ስለሆነ ከላይ ያለችው ምልክት ናት። እሺ ፈትሐ የምትባለው አ ብለን እናነባለን። አፍ ከፈት ማድረግ ማለት ነው። ከዛ ባ ፊደል ደግሞ ፈትሐ ሲኖርባት በ ትሆናለች። ለምን በናት መጀመሪያ የሆነችው። ከዛ ቡ ቢ ያለ ይሄዳል። ስለዚህ እኛ አሁን ዛሬ የምንማረው በ፣ እዛ ይሄ አ በ፣ ይሄ ተ፣ ይሄ ሰ፣ ይሄ ጀ ጂም ስለሆነ ማለት ነው። ይሄ ሀ፣ ይሄ ኸ፣ ይሄ ደ። አንዱ ከገባችሁ በጣም ቀላል ነው። ትንሽ የመጀመሪያ ቀን ውዝግብ ልትሉ ትችላላችሁ። ከዛ በኋላ ግን በጣም ቀላል ነው። በደንብ ደግሞ ፕራክቲስ እናደርጋለን። ዘ፣ ረ፣ ዘ፣ ሰ፣ ሸ፣ ሰ፣ በ፣ ጠ፣ ዘ፣ አ። ያው መቸኩለው ቀላል ነው ብዬ ስላሰብኩ ነው። እችኛዋ ረ የአማርኛ ላይ የለም፣ ግን አማርኛ ፊደል ይመቻል። ማንኛውንም ፊደል ብታመጡ አሁን ረ ከገጋ ማመሳሰልና ረ ሩ ሪ እያለ መሄድ እንችላለን። ዛሬ ግን ፈትሐ ስለሆነ ከላይ ስለሆነ ጭረቱ ያለው ረ ነው የምንለው። ይሄ ረ፣ ይሄ ፈ፣ ይሄ ቀ፣ ይሄ ከ፣ ይሄ ለ፣ ይሄ መ፣ ይሄ ነ፣ ይሄ ሀ፣ ይሄ ወ፣ ይሄ የ። እኔ ማስቀራው ኑራንያ በሚቀራበት መልኩ ምናምን አይደለም። እኔ ማስተምራችሁ ቀጥታ ቀለል እንዲል ነው። ኑረንያ ላይ በውጡጡ ነው የሚባለው። ሀምዛ ፈታ አ፣ ባፈታ በ፣ ታፈታ ተ የተባለ ነው የሚማረው። እሱ ምን ማለት ነው? ሀምዛ ፊደል ፈትሐ ሆኗል፣ ስለዚህ አ ይሆናል። ባ ፊደል ፈትሐ ሆኗል፣ ስለዚህ በ ይሆናል። እንደዛ ማለት ነው ትርጉሙ። በቃ ሀምዛ ፈትሐ ሆነ ማለት ነው። እዛ ድምፁ የመጨረሻው ውጤቱ አ። ምን ፈለጋትም ወደ ቁርአንም ስንገባ አረብኛ ስናነብም አ ብለን እንድናነባት ግልጽ ነው። ልክ ለአማርኛ ፊደል ለህፃናት ቀ ወገቧን ይዛ አለች፣ ቀለበት ምናምን እንደምንለው፣ ቀበቶ እንደምንለው ፊደሉን ሙሉ ለሙሉ እንትን ማለቱ ይሄ ለልጆች ምናምን የሚሆን ነው። ትልልቅ ሰዎች አ ብለው ቢማሩት ይመረጣል ማለት ነው። ያንን በመሸምደድ ጊዜያችሁን እንዳትፈጁ ነው እንጂ የተለየ ነገር የለውም። በዛ ያነበበ ጎበዝ ይሆናል፣ በዛ ያነበበ ሰነፍ ይሆናል የሚባል ነገር የለውም ማለት ነው። እሺ የተወሰነ ቃል ውስጥ ሲገባ አሁን ለእያንዳንዱ ፊደል ሲሆን ያየነው ቃል ውስጥ ሲገባ እስኪ
የተወሰነ እኔና ይበቃናል ለዛሬ ማለት ነው። ከላይ ያለውና ከታች ያለው ተመሳሳይ ነው። እሺ ይሄኛውና ይሄኛው ልዩነቱ ምንድነው? ገና ፊደላትን መቀጣጠል ከጀመርን አዲስ ስለሆንን የታችኛውን ለማንበብ እንሞክርና የታችኛው ላይ ፊደላቱ በመቀጣጠሉ ምክንያት ከጠፋብን ወደ ላይ ሄደን እናመሳክራለን። ሳይቀጣጠል በፊት ያለውን በማየት ለዛ ተብሎ ነው ሁለት ቦታ የተጻፈው እና መደበኛው አጻጻፍ እንደዚህ ነው። የላይኛው እንዳይቀጣጠሉ ተደርገው ተጽፈው ነው ስፔስ ተሰጥቷቸው ማለት ነው። እሺ እንለማመድ። ምን መሰረተው በሐምዛ ፊደል አ በሚለው ነው። አ ከፊት ስትመጣ መሀል ስትመጣና መጨረሻ ስትመጣ በአ የሚጀምር አ መሀል ላይ ሆኖና በአ የሚያልቅ ፊደል ነው እየመሰረተ ያለው። ሌላ አዲስ ነገር የለውም። እዛ ይችኛዋ አ፣ ከዛ ሁለተኛ ኸ፣ ሁለቱ አንድ ላይ አኸ። እዛ ይሄ ዘ፣ ሶስቱ አንድ ላይ አኸዘ ይሆናል። አኸዘ። ሶስቱንም መስመር አንድ ነው የምናየው። በአማርኛ ብንጽፈው አ፣ ይችኛዋ አ፣ ከዛ ኸ፣ ከዛ ዘ። ዙ አይደለም፣ ዚ አይደለም፣ ዘ ይሆናል። ይሄኛው ሰአለ፣ ሰአለ፣ ዘረ፣ ዘረአ፣ ዘረአ እንላለን። ይሄ የላይኛውና የታችኛው ሁለቱም ኦልሞስት ተመሳሳይ ነው። ምክንያቱም ዛልም ራም ስለማያስቀጥሉ ሐምዛው መጨረሻ መጥቶ መቀጠል ይችል ነበር፣ ግን ከፊት ለፊት ያለው ፊደል ማያስቀጥል ስለሆነ አልተቀጠሉም ማለት ነው። ዛሬ እንደ መጀመሪያ እዚህ ላይ ይበቃናል። ሀሳብ አስተያየት ካላችሁ በኮመንት አሳውቁኝ። ኮመንቱን አነበዋለሁ እና ሰብስክራይብ አድርጉ ቻናሉን። ማላራዝመው እንዳላሰለቻችሁ ብዬ ነው። እየገባችሁ እንደሆነ አሳውቁኝ። ለእኔ ሞራል ይሆነኛል። ቶሎ ቶሎ ቪዲዮ እንድለቅ ያደርገኛል። አንድም ሰውም ቢሆን እየተከታተለኝ ከሆነ በጣም ደስ ብሎኝ ነው ማስተምረው። እሺ ለዛሬ እዚህ ይበቃናል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ።